ኢየሱስ ሰላምና ጸጋ ይብዛላችሁ ውድ አባቴ ብሩካን እንዴት ቆያችሁ? ዛሬ ዘማሪት የምስራች ስምዖን ካረፈች 15 ቀን እንኳን ሳይሞላት ሰሞኑ በሶሻል ሚዲያ ላይ እየተዘዋወሩ ያሉ ነገሮች እጅግ በጣም ስላሳዘኑኝ ስላስከፉኝ እዚያ ነገሮች ላይ የተሰሙኝን ነገር ሐሳብ ለመስጠት ወደፊታችሁ ቀርቤያለሁ። ይሄን ቪዲዮ ላይክ ሼር ያደረጋችሁ እንድታደርሱልኝ አደራ እላለሁ። እንግዲህ ዘማሪት የምስራች ስምዖን የቅርብ ትውስታችን ናት። ሁላችንም ከልባችን ገና አልጠፋችም አልረሳናትም። በጣም የምንወዳት በአገልግሎቷ የተባረክን እህት ወንድሞቿ ዛሬም ወደ ተሻለ ወደ ጌታ ወደ አባታችን መሄዷ ቢያስደስተን እንኳን በስጋ መለየቷ ግን እጅግ በጣም አስከፍቶናል። ይህ እንዳለ ሆኖ ታዲያ በቅርቡ እየተለቀቁ ያሉ ነገሮች ከዚያ በላይ ከመሞቷ በላይ ደግሞ እንድንከፋ እንድናዝን እያደረጉን እንዲሰማን እያደረጉ ስለሆነ እዚህ ነገር ላይ እንደ አገልጋይ እንደ ክርስቲያን አንዳንድ ነገሮችን አስተያየት መስጠት ፈለኩኝ። ዘማሪ ይስሐቅ ሰዲቅና ወንድማችን አክሊሉ ተስፋዬ እቺ እህታችን በጠና መታመሟን ሲያውቁ ወደ ህዝብ ፊት ቀርበው የሰው ፊት እያያቸው እዛ ጋር በጣም ያሸማቅቃል። ሰው እርዱ እንደዚህ አድርጉ ገንዘብ አምጡ ማለት ያሳፍራል ያስፈራል። ያንን ሁሉ ትተው ስማቸውን ክብራቸውን ትተው ስለ እህታቸው ቀን ለሊት እያሉ ዋጋ ከፍለው የሚችሉትን አድርጎ ታዲያም ህዝቡ ፊት ሞገስ አግኝተው እነዚህ ሰዎች የጠየቁት ህዝቡ ፊት ቀርበው የጮሁት ጩኸት ተሰምቶ ህዝቡ ካለው ከተረፈው ሊጥለው ከፈለገው ሳይሆን ከጉድለቱ እያንዳንዱ ለእህታችን መትረፍ እኔንም ያቀማችንን ሁላችንም አድርገናል። እህታችን ደግሞ ጌታ ስለፈቀደ ጌታ ስለወደደ እሱ ጋር እንድትሆን ስለፈለገ ምንም እንኳን ህክምናዋን ጨርሳ ብትመጣ ወደ አባቷ እንድትሄድ እግዚአብሔር የፈቀደው ሁሉ ሆኗል። ወደ ተሻለ ስፍራ እንደሄደች ስለገባን ሐዘናችንን ችለን ጌታ መንፈስ ቅዱስ አጽናንቶን ተጽናንተን በስጋ መለየታችን ቢከፋንም ግን ደግሞ ሳንረሳት ነገሩ እንኳን ትንሽ የሰዎች አይን ላይ እንባ እንኳን ሳይደርቅ እንደዚህ አይነት ኢሹዎች መምጣቱ በጣም ያስከፋል። ዘማሪ ይስሐቅ ኪሩቤል ተስፍሽ እያንዳንዱ እየተከሰሱ ነው። እያንዳንዱ ስማቸው እየወጣ ነው። የተለያየ ነገር እየተባለ ነውና እኔ የገረመኝ ነገር እነዚህ ሰዎች ልትሞት ጫፍ ስትደርስ ሲያውቁ ሄደው አሰባሰቡ ምንም ይባል ልትሞትም ጫፍ ስትደርስ ሄደው ያሰባስቡ። የነዚህ ሰዎች ዋና ቁም ነገር እቺ ሴት ያወቁበት የደረሱበት ሰዓት ላይ የተረዷት ሰዓት ላይ እቺ ሴት ተሻለ ብለው ወደሚያስቡት ህክምና ሄዳ እንድትታከም ያቅማቸውን ሁሉ አድርገዋል። ገንዘብ ተበላም ብሎ ከጮኸ ህዝቡ ይጮህ፣ ገንዘባችን ጠፋ ብሎም ካለ ህዝቡ ያልቅስ። እንዴት ነው ሰውን የሚያክል እንዴት ነው ልጅን የሚያክል ነገር ወጥቶ ጠፍቶ ተቀብሮ ሰው ስለ ገንዘብ ሰው ስለ መበደል ወጥቶ የማውራት ሞራል ያለው 15 ቀን እንኳን ሳይሞላ ኪሩቤል በደለኝ ዘማሪ ይስሐቅ እንዲያረገ ተስፋዬ እንዲያረገ ተብሎ ለመወራት እኮ መጽሐፍ ቅዱስ ለሁሉም ጊዜ አለው ይላል። ቅሬታ ቢኖር በደል ቢኖር ጊዜው ነው ወይ? አሁን ይሄ ኢሹ የሚነሳበት ሰዓት ነው ወይ? ማንንስ ያንጻል? ምንስ ይገኝበታል? እህታችን ካረፈች ገና በዚህ በጣት በሚቆጠሩ ቀናቶች ውስጥ የገንዘብ ኢሹ መነሳት ነበረበት ወይ? እኔ በጣም የተሰማኝ እነዚህ ሰዎች ልጅቷን ቀድሞውኑ አይፈልጓትም ነበር ነው እንዴ ነው ያልኩት። ዘማሪ ይስሐቅ፣ አክሊሉ ተስፋዬ፣ ኪሩቤል ሲሳይ እነዚህ ሰዎች የዚች እህት የስጋ ወንድምና እህት አይደሉም። የአንድ አባት ልጆች አይደሉም። በጌታ ብቻ ስለሚያውቋት ከእናትና ከአባት መወለድ በላይ በጌታ መወለድ ውስጥ ያለውን በረከት ስላወቁ የቻሉትን እርዳታ አድርገው ሊረዷት ሞክረዋል አይደለ? መመስገን አልነበረባቸውም ወይ? የፈለገ ጥፋት ይገኝባቸው እኔ እነሱ አላጠፉም እነዚህ እንደዚህ እንደዛ ማለት ውስጥ አልገባም አላውቅም። የፈለገ ጥፋት ይገኝባቸው የፈለገ በደል ይገኝባቸው እንደው ለዘማሪ የምስራች ስምዖን አንዱ ለታንኳን አልዋሉ እቺ ሴት እንድትተርፍ ማድረግ የሚችሉትን ምንም ነገር አላደረጉም። በእውነት ኤርትራውያንና ኢትዮጵያውያን ያዋጡት ገንዘብ እውነት እነሱ ጋር ብቻ በልታው ጠፍቶ ቀረ። እቺ ልጅ ምንም አልታከመችበትም። ከ25 ኪሎ ከ27 ኪሎ ከ30 ኪሎ በታች የነበረችው ልጅ ታክማ መታ እግዚአብሔርን እንድታመሰግን ምንም ምክንያት አልሆኗት። ሌላ ሀገር ሄዳ እንድትታከም እንድትሞክር
ሰውኮ ማዘን ከነበረበት ማዘን የነበረበት ወይኔ ለዚች ልጅ እርዳታ ሳናሰባስብላት ሳናሳክማት ማድረግ ያለብንን ሳናደርግ አመለጠችን ተብሎ ማዘን ሲገባ ወይ አንዳንድ ጊዜ ሰው ሲሞት ምንድነው ይባላል? ወይ ባስታመምኩት ወይ የቻልኩትን ባደረኩለት ያ ጸጸት እንኳን ውስጣችን እንዳይኖር እንኳን አዋጣን እንኳን አሳከምናት እንኳን ታከመች ምንም እንኳን ወደ ጌታዋ ብትሄድ እንኳን ከኛ የሚጠበቀውን አደረግን ብለን እኛ ህዝብ እንኳን እኮ ተደስተናል። ህዝቡ እንኳን አደረኩ እንኳን ከጉድለቴ ለዚች ሴት ህክምና ሰጠው ይጸጽተኝ ነበር ሳትታከም ብትሞት ሰው እያለ ባለበት ሰዓት እንዴት ነው እናትና አባት የስልክ ቃለ ምልልስ ለማድረግ አቅም ያገኙት? እንዴት አቅም ያገኛሉ? እኔ ከዚህ መልእክት በኋላ ብዙ ሰዎች ሊያዝኑብኝ ይችላል ወይ አይችልም አላውቅም። እኔ ማንንም ለማስደሰት ማንንም ለማሳዘን ሳይሆን ስለ እውነት በጌታ ፊት ስለተሰማኝ ነው የምናገረው። አንድም ቀን እንኳን እዚህ ሰው ፊት ደርቃችሁ የሰው ፊት እያያችሁ እንቅልፋችሁን አታችሁ ስማችሁን አታችሁ ክብራችሁን አታችሁ ልጄ እንድትታከም ምክንያት ሆናችኋት ብለው ሳያመሰግኑ እግዚአብሔር ይስጥልን ብለው ሳያመሰግኑ ለወቀሳ መሮጥ እንዴ! ሰው እኮ ሲሰራ ይሳሳታል። የሚሰራ ሰው ሁሉ ጊዜ ያጠፋል። የሚሰራ ሰው ሁሉ ጊዜ ይወድቃል። ሊያጠፉ ይችላሉ፣ ሊሳሳቱ ይችላሉ፣ ሊወድቁ ይችላሉ፣ ሊበድሉ ይችላሉ። ግን መጀመሪያ እነዚህ ሰዎች መመስገን አልነበረባቸውም ወይ? ኪሩቤል ሲሳይ እኮ በቸርች ወይም ደግሞ በስነ ስርዓት አግብቶ እያኖራት ያለች ባለቤቱ አልነበረችም። ገና እኮ ቤተክርስቲያን ባልና ሚስት ሆነዋል የሚለው ቅና አልሰጠቻቸውም። ከእጮኝነት በላይ ሆኖላታል። ለዚህ ልጅ ኮት ገዛ፣ ይሄን ተደረገ በሷ ብር እንዴ! እሱ ለመባል ጊዜው ነው ወይ? አሁን በእውነት የምስራች ተረስታ ነው? በእውነት የዚች ልጅ ሐዘን የምሮቶላችሁ ነው? ጌታ መንፈስ ቅዱስ እንኳን አጽናናችሁ። ለምን ተጽናናችሁ አይደለም ግን ለሁሉም ነገር ማለት ጊዜ ሲኖረው ደስ ይላል። ሁሉም ነገር በጊዜው ሲሆን እንዴት ደግሞ ልብን ያረካል መሰላችሁ? ወጥቶ ለመወቃቀስ እኔ ያልተማረች እኔ እንጅል አድርጎ እንደዚህ ካሜራ አስቀምጦ ለመባባል ወቅቱ ነው ወይ? መውቀስም ከነበረባቸው ምን አለ እንደው ግማሽ ዓመት እስኪሆናት እንኳን ቢጠብቁ እንዲህ አይነት ነገር ተፈጥሮ ነበር። አንተ እንደዚህ አንቺ እንደዚህ እናንተ እንደዚህ እየተባለ የሚወቃቀስበት ይሄ ሐሳብን ያንጻል ወይ? ክርስቲያኖችስ እነዚህ ገንዘብ ያዋጡ እህቶች ወንድሞች እጅግ በጣም ነው ያሳዘኑኝ። እኔ እውነት ለምን ቢባል እናትና አባት መሬታቸውን ሽጠው ከብቶቻቸውን ሽጠው ቤቶቻቸውን ሽጠው ያላቸውን ንብረት ሁሉ ሽጠው አሟጣው ያሳከሟት ነው የሚመስለው። ህዝቡ አዋጥቶ አይደለም ያሳከማት የሚመስለው ገንዘብ ሲባል መኖሪያ ቤታቸውን ሽጠው ከብቶቻቸውን ሽጠው የሚያርሱትን መሬት ሽጠው ወርቆቻቸውን ሽጠው ያሳከሙ እስኪመስል ህዝቡ አንድ አስተዋጽኦ ያደረገ እስከማይመስል ድረስ እኮ ነው እየተደረገ ያለው ነገር። ይሄ ህዝቡን ሳያሳዝንም ያዋጣው ህዝቡ ሞልቶለት አይደለም ከጉድለቱ አንዳንዱ ተበድሮ ነው ለዚች ልጅ ህክምና ያዋጣው። አንዳንዱ ከሚቀጥለው ወር አስቤዛው ላይ ቀንሶ ነው የሚበላውን ትቶ አንዳንዱ ያዋጣው በቃ በሚቀጥለው ወር ተካካለው ብሎ የዚህኛውን ወሩን ሁሉ ትቶ ነው እኮ። ህዝቡ አይመሰገንም ወይ? ይሄንን ያደረጋችሁ ልጃችን እንድትታከም ምንም እንኳን ሞክራችሁ ባይሳካ እግዚአብሔር የወደደውን ቢያደርግ እንኳን ብትሄድ እንኳን እናንተ ግን ንፉግ ስላልሆናችሁ ኢትዮጵያውያን ኤርትራውያን እናንተ ግን ከጉድለታችሁ ስለቆማችሁ አመሰግናለሁ መባል አልነበረባቸውም ወይ? እነዚህ ህዝቦች እያንዳንዱ ግን ከሌለው እናት ከሌላት ብላቴኖች ከሌላቸው አገልጋዮች ከሌላቸው ሁሉም ከሌለው ሞልቶ ተርፎ አያውቅም ገንዘብ ለማንም ወይ ሞልቶ ተርፎ ልጥላው የነበረ ገንዘብ ብሎ የሚሰጥ ሰው የለም። ሁሉም ከሚያስፈልገው ከዋና ነገሩ ከጉድለቱ ነው አውጥቶች ልጅ ያሳከማት። እና ታዲያ ይሄ ህዝብ እንኳን አያሳዝንም ወይ? ከጉድለቱ አውጥቶ የሰጠው ህዝብ እንኳን አያሳዝንም? በጣም ያሳዝናል። በጣም ያሳፍራል። ህዝቡ እንኳን ወይኔ ብሬን አውጥቼ ሞተች አላለም። እንኳን አሳክሚያት እንኳን ያለኝን አውጥቼ ሰጥቼ እንኳን ታክማ ብሎ ሰው እንኳን እግዚአብሔርን ያመሰገነ ባለበት ሰዓት እናትና አባት ተራ ነገር ላይ ወጥተው ሲከራከሩ መስማት እጅግ በጣም ያሳፍራል። እኛ ክርስቲያኖች ነን።
በደል እንኳን ቢኖር አንቆጥርም። እኛ ክርስቲያኖች ነን። እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን እግዚአብሔር ፊት የምንቀርብ እኛ የወንጌል አማኞች በደል ለመቆጣጠር ወቅት ሳይደርስ አንተ እንዲህ አንቺ እንዲህ እኔ በጣም ክሪቤል እግዚአብሔር ይባርካው፣ ይስሐቅ ሰዲቅ፣ የኢትዮጵያ ሕዝብ፣ አኬ ተስፋዬ ሁሉንም እግዚአብሔር ይባርካቸው፣ እግዚአብሔር ይባርካቸው። ገና ለገና በሷ ብር ትኬት ተቆርጦ ሄደ። ለሷስ ብር የሰጣት እኮ ሕዝቡ ነው። ሕዝቡ እኮ ነው። ሕዝቡ ይጠይቅ እንጂ እንዴ! መጠየቅ ከፈለገ ሕዝቡ ይጠይቅ፣ ማለት ከፈለገ ሕዝቡ ይበል፣ መጮ ከፈለገ ሕዝቡ ይጩ። ለዚች ሴት ምንም ውለታ እንዳልተደረገ እስኪ መስል ድረስ እነዚህ ሰዎች ለዚች ሴት ምንም አስተዋጽኦ እንዳላደረጉ እስኪ መስል ድረስ በደል መቆጣጠር ተገቢ አይደለም፣ ጊዜውም አይደለም። ትንሽ ተረጋጉ። ትንሽ ቸኮላችሁ፣ በጣም ፈጠናችሁ። እኔ ያስከፋል። እነ ክሪቤል ጋር እነ አኬ ተስፋይ ጋር እነ ሰዲቃ ስተት የለም ወይ? እነ ይስሐቅ ሰዲቃ ስተት የለም ወይ? እኔ አላውቅም። ስተት ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን አትሊስት ሮጠውላታል፣ ለዚች ልጅ ሮጠውላታል። ስራቸውን፣ ጊዜያቸውን፣ እንቅልፋቸውን፣ አገልግሎታቸውን መስዋዕት አድርገውላታል። ለዚች ልጅ ዋጋ ከፍለውላታል። ለዚች ልጅ ሰው ፊት ቆመውላታል። ለዚች ልጅ ጥፋት ቢኖርባቸው እንኳን ለመወቀስ ገና ናቸው፣ ጊዜው አይደለም። ብትረጋጉ እጅግ በጣም ደስ ይላል። ስለዚህ እባካችሁ ተረጋጉ። ማንንም አያንጽም፣ እግዚአብሔርን ደስ አያሰኝም፣ ህዝቡንም አያስደስትም። እንዲሳለቁብን ማንንም አያስደስትም። ህዝቡም እግዚአብሔርም በዚህ ደስ አይሰኝም። አሕዛብ እንዲሳለቅብን ይኸው እንግዲህ የወንጌል አማኞች ማለት እኚህ ናቸው እስኪባል እንዲስቁብን ምክንያትና ሰበብ አትሁኑ። በቃ እግዚአብሔር የወደደውን አደረገ። ሐዘን ቢፈጠር በመካከላችሁ እዛ በሽማግሌ ፍቱ። ሚዲያ ላይ አታምጡብን። እኛ አንፈልግም። የማንንም በደል፣ የማንንም ስም ማጠልሸት፣ የማንንም ውድቀት መስማት አንፈልግም። ስተት ካለ በመካከላችሁ በጣት የምትቆጠሩ ሰዎች ናቸው። እናት አባት ኪሩቤል እና እነ አኬ ምናምን በቃ እዛ ኮሚቴዎች እዛ ጨርሱ። እኛ ጋር ይዛችሁ አትምጡብን። እኛን አይመጥነንም፣ ለመስማትም አንፈልግም። እንደዚህ አይነት ነገሮች አይመጥነንም። ገና ልጅቷ ካረፈች ቀን ሳይቆጠር ሐዘን ላይ ሰው ድንኳን እንኳን ሳይፈርስ እንዴት ነው ሰው በዚህ ደረጃ እንዴት ነው ሰው ልጁን ረስቶ አምጣ የወለደችው ልጇ ተቀብራ እንዴት ነው ስለ ገንዘብ የምትጮኸው? አይፎራ ወቅቱ ገና ነው። በጌታ በኢየሱስ እንዴት ነው ሰው በምን አንጀቷ አስወጣ ስልክ ለማውራት ራሱ እኮ በምን አንጀት? ድጋሚ እላችኋለሁ፣ ለምን ተጽናናችሁ ለምን በረታችሁ አይደለም፣ የሚያጽናና መንፈስ ቅዱስ ነው። ሁላችንም የምስራች ስምዖን እንዳረፈች ስንሰማ ያልነው ነገር ቢኖር እናትን እግዚአብሔር ያጽናናት። ከማንም በላይ እናት ቀድሚያ ትጎዳለች። ሁላችንም ያልነው እግዚአብሔር ያጽናናት ነው። ያጽናናኝ፣ አጽናንቶኛል እግዚአብሔር። የኢትዮጵያ ሕዝብ እግዚአብሔር ይባርካቸው፣ ወዳጆች እግዚአብሔር ይባርካችሁ ብላ መመረቅ በሚገባት ፈንታ ለክስ መውጣት በፍጹም ሮንግ ነው። እዛው ጨርሱ። እነዚህ ሰዎች በደል ካለባቸው እዛው ጨርሱ። እንደ ቤተክርስቲያን፣ እንደ ኮሚቴ፣ እንደ ክርስቲያን ክርስቶስን እንደሚያቅ ዳግመኛ እንደተወለደ ትውልድ እዚያው ጨርሱ። ሶሻል ሚዲያ ላይ መዘባበቻ አታድርጉን፣ አንፈልግም። እኔ ግን በበኩሌ እነሱ ማለት የነበረባቸውን እላለሁ። የኢትዮጵያ ሕዝብ፣ ኤርትራውያን ወንድሞቻችን እህቶቻችን ከጉድለታቸው ለዚች ሴት የተቆረሳቸው እግዚአብሔር ብድራታቸውን ይስጣችሁ። እግዚአብሔር ይባርካችሁ። በእውነት ነው የምላችሁ፣ እግዚአብሔር ብድራታችሁን ይክፈላችሁ። ለዚች ሴት ዋጋ የከፈላችሁ ሁሉ ከእግዚአብሔር እጅ ብድራታችሁን ተቀበሉ። እናት እኮ ማለት ቢኖርብሽ ምናልባት በድላሁሽ ቢሆን፣ አሳዝነውሽ ቢሆን፣ አስከፍተውሽ ቢሆን ምናልባት ማለት የነበረብሽ ተከፍቻለሁ ግን በቃ እግዚአብሔር ይስጣችሁ ብሎ መተው ነበር። እግዚአብሔር ይቅር ይበላችሁ ማለት ነበር። ከዚህ በላይ ማለት አልችልም፣ አላውቅም። ግን ይህን ቪዲዮ ሼር አድርጉልኝ፣ በጣም ስለተሰማኝ ነው። እንደ አገልጋይ አብሮ እንዳገለገለ እንደ አገልጋይ እኛ አገልጋዮች እንኳን የእህታችንን መለየት ማመን እስኪያቅተን ድረስ እኮ ነው። አንዳንድ ጊዜ በስጋ መለየቷን ከኛ ጋር ብትኖር ደስ ይለን ነበር፣ ግን በስጋ መለየቷ አስከፍቶናል እኮ። እስካሁን እኮ ትዝ ስትለን ወይ እህታችን እንላለን እኮ እኛ እንኳን ገና የሆነ ነገር ለማለት እኮ ኧረ በኢየሱስ ስም እግዚአብሔር ማስተዋልን ይስጥ።